በቅርብ ጊዜ ሳይንቲስቶች ዓለም በታሪኳ ውስጥ ታይቶ የማይታወቅ ታላቅ የችግር ጊዜ ሊያጋጥማት እንደሆነ ለሰው ልጅ ማስጠንቀቂያ ይሰጣሉ። ዓለም አቀፋዊ የሙቀት መጠን አዳዲስ ከፍተኛ ደረጃዎች ላይ እየደረሰ ነው። ይህም በሚሊዮን የሚቆጠሩ አሳዎችን ገድሏል፣ ብዙ ዝርያዎችን አጥፍቷልና ከሚቀልጠው የዋልታ በረዶ ውስጥ አደገኛ ባክቴሪያዎችን አውጥቷል። አንዳንድ ሀገራት የምግብ እጥረት እያጋጠማቸው ነው። እናም ሰዎችም ማመጽ ጀምረዋል። በታይላንድ መንግስት ከ10 ዓመታት በላይ ከውጭ ዓለም በመገለላቸው ምክንያት አሁንም የተትረፈረፈ ሀብት እንዳላቸው ለተወላጆቹ ያረጋግጥላቸዋል። የቀድሞ የታይላንድ ቦክሰኛ ሲንግ ቨርስስ ኮርፖሬሽን ለተባለው ኃይለኛ የግብርና ኩባንያ የዕቃ ማድረሻ መኪና አሽከርካሪ ሆኖ ይሰራል። የቅርብ ጊዜው ወቅት ሲንግ ስለ ፍቅረኛው ሬን ማሰብ አያቆምምና ለስራ ባልደረባው ክሪያንግም ይህ የሱ የመጨረሻ ተልዕኮ እንደሆነም ያሳውቀዋል። ባንኮክ ሲደርሱ መንገዱ በሌላ የጭነት መኪና ተዘግቶ አግኝተውት ሲንግም ጥቃት ለማድረስ የሚጠባበቁ ወንበዴዎችን አይቶ የአንዱን ሰው ራስ በጭነት መኪናው መስኮት ላይ በመምታት ቀድሞ እርምጃ ለመውሰድም ወሰነ። ከዚያም ሁላቸውንም ለመደብደብ በሪንግ ውስጥ የተዋጋበትን ልምድ በመጠቀም ሙሉውን ቡድን መዋጋቱንም ቀጠለ። በዚህ ሂደት ጉንጩ የተቆረጠ ሲሆን ነገር ግን ሊጎዱት የቻሉት ያኔ ብቻ ነበር። ሲንግ ወንበዴዎቹን ሲታገል አስደናቂ ችሎታ እያሳየ፣ ነገር ግን አንድ ሰው አሁንም ቢሆን የጭነት መኪናው ጀርባ መድረስ ችሎ ሳጥኑን በመክፈት ላይ ያለ ክሪያንግ በፍጥነት ወደ ታች ጥሎት ጭነት መኪናውን እንደገና ዘጋው። በከተማው ዙሪያ በርካታ የተተዉ ህንፃዎችና የሚለምኑ ሰዎች አሉ። ውሃ ለማግኘት ረጅም ሰልፎች ተሰልፈዋልና ፖሊሶችም ያልተመቻቸው ማንኛውም ሰው ያጠቃሉ። አመፀኞችን የሚረዳ ማንኛውም ሰው በመንግስት ዓይን እንደ ወንጀለኛ ይታያል። ሁለቱ በመጨረሻ ወደ መጋዘኑ ሲደርሱ አንደኛው ሳጥን ክፍት በመሆኑ ሙሉ ክፍያም አይከፈላቸውም። ክሪያንግ ሳጥኑን ወደ ቤት ወስዶት እንደተነጋገሩትም ለሲንግ የድሮ ብስክሌቱን በመስጠት ከፍሎት ከዚያም ወደ ሳጥኑ ውስጥ ሲመለከት በአሳ ተሞልቶ ያገኙት ሲሆን አሳ ካዩም ረጅም ጊዜ ሆኗቸው ነበር። ከዚያ በኋላ ሲንግ አንድ ቦርሳና የተወሰኑ አሳዎች ይዞ ወደ ቤቱ ሄዶ ፍቅረኛው ሬን ሐኪም ስትሆን ስለዚህ ሌላ አደገኛ ተልዕኮ በመውሰዱ እየወቀሰችውን ቁስሉን ታክመዋለች። ሲንግ ይቅርታ እየጠየቃት ይህ የመጨረሻው እንደነበር ቢምልም ነገር ግን እሱ ሁል ጊዜ እንደዚህ ስለሚልም አታምነው። በጎዳና ላይ ፖሊስ በዚህ ሰፈር ውስጥ ኤሌክትሪክ እየጠፋ እንደሆነ ያውጃል። ሬን ልዩ ሰራተኞችን በሚጠብቅ የጭነት መኪና ወደ ስራ ሄዳ እንዲህ እንዳለ የቨርስስ ኮርፖሬሽን ከፍተኛ ባለስልጣን የሆነው ፑሪች ከታዋቂ ባለሀብቶች ጋር ምሳ እየበላ ነው። ሰዎች በጎዳናዎች ላይ ለምግብ እርስ በእርሳቸው እየተገዳደሉ ሳለ እነሱ ምርጥ አሳና ወይን የመመገብ እድልም አግኝተዋል። ፑሪች ኩባንያው የዓለም የምግብ ማዕከል እንደሚሆንም ይምላል። ስለዚህ የባለሀብቶቹን ትብብርም እየጠየቀ ከተወሰነው አሳ ከተመገበ በኋላ ፑሪች ደም ማስታወክ ጀምሮ ወድቆ ይንቀጠቀጣል። በሆስፒታል ሬን ቀዶ ጥገና ልትጀምር ነበር። ነገር ግን ዳይሬክተሩ በጣም አስፈላጊ ለሆነ ጉዳይ ወደ ተከለከለው ቦታ የወሰዳት ሲሆን ይህ ሁሉም ሀብታም ታካሚዎች የሚጠበቁበት የሆስፒታሉ ጥሩ ቦታ ነው። ሬን የቨርስስ ኮርፖሬሽን ኃላፊ የሆነውን ቫሱን ያገኘችው ሲሆን የእሱ በኮማ ውስጥ ያለችው ታካሚ ሚስቱን በጣም ታማለች። እሱ የተወሰነ ትኩስ አሳ አምጥቷልና እንድታገግም ለመርዳት ለሚስቱ ማብላት ይችል እንደሆነ ማወቅ ሲፈልግ፣ ነገር ግን ሬን አሳው ምርመራ ሳይደረግበት መመገቡ ጥሩ ሀሳብ እንደሆነ ባታስብም ነገር ግን ቫሱ ሙሉውን ሀገር የሚያበላው እሱ እንደሆነ ያስታውሳትና ነገሮችን በራሱ መንገድ ለማድረግ ይወስናል። ይህ በእንዲህ እንዳለ ፑሪች ወደ ውስጥ ሲገባ አሁንም እየተንቀጠቀጠ ነው። ሐኪሞቹ ወዲያውኑ አረጋግተውት ሆኖም ደም ማስታወኩን ቀጥሎ ብዙም ሳይቆይም መታፈን ይጀምራል። የፑሪች ደም ስሮች ሲጨልሙና ደም በየቦታው ሲረጭ ሐኪሞቹ ሲፒአር ለማድረግ ቢቸኩሉም ነገር ግን እሱ ማስረፍ ሳይችሉ ሞቶ አብዛኛው የሕክምና ቡድን ከሄደ ከጥቂት ሰከንዶች በኋላ የፑሪች አይኖች ጠቁረው እንደገና መንቀጥቀጥ ጀምሮ አንዲት ነርስን በድንገት ሲያጠቃት ትጮኻለች። ከስብሰባው በኋላ ሬንና ዳይሬክተሩ ወደ ዋናው የሆስፒታል ቦታ ተመልሰው ሰራተኞቹ በፍርሃት ወዲህ ወዲያ ሲሮጡም ያገኛሉ። ሁለት ደም የሚፈሳቸው ሐኪሞች ወለሉ ላይ ወድቀው ዞምቢ የሆነው ፑሪችም እንደገና ሊነክሳቸው መጣ። በቤት ውስጥ ሲንግ በሆስፒታል ውስጥ ድንገተኛ አደጋ እንዳለና ሰዎች ከዚያ ቦታ መራቅ እንዳለባቸው በሬዲዮ ሲነገር ሰምቶ እሱ ወዲያውኑ በሞተሩ የወጣ ሲሆን በሳህኑ ውስጥ አሳው ሲንቀሳቀስም አያይም። ከሆስፒታሉ ውጪ ሲንግ የታካሚዎች ዘመዶች በፖሊስ እንዳይገቡ ሲከለከሉ አግኝቶ እነሱም ምን እየተካሄደ እንዳለ እንደማያውቁ ይናገራሉ። በድንገት የሐኪምና የጠባቂ አካላት በመስኮት ሲወድቁ ደም በመሬት ላይ ሁሉ ተረጭቶ አንደኛው ሐኪሟን ለማየት ሲሞክር እሷም ዞምቢ ሆና ማጠቃችው። ሰውየውም ዞምቢዋን በጭንቅላቷ ላይ ከመተኮሱ በፊት እሷ ነክሳው ነበር። የወደቀው ጠባቂም ስለተለወጠ ሁለት መኮንኖች በፍጥነት ተኩሰውበት እንዳለመታደል ሆኖ እሱ ቀድሞውኑ አንዲት ነርስ ነክሷል። እሷም ተቀይራ ውጥንቅጥና ፍርሃት ጎዳናውን ሲቆጣጠሩት ሰዎች በፍርሃት ሆስፒታሉን ለቀውም እየወጡ ይታያሉ።
መኮንኖቹ ወደ አየር እየተኮሱ የማይታዘዝ ማንኛውም ሰው የሞት ውጤት እንደሚገጥመው ሲያውጁ፣ ይህም ህዝቡን የበለጠ አሸበረው። ፖሊሶቹ ብዙም ሳይቆይ ተኩስ ከፍተው የተበከሉ ይሁኑ አይሁኑ ሳይለዩ ሲቪሎቹንም እየገደሉ ሲንግ ውጥንቁጡን በመጠቀም ወደ ሆስፒታሉ ውስጥ ሾልኮ የገባ ሲሆን እዚያም አንድ ጠባቂ ሰዎችን ለማራቅ እየተቸገረ ይታያል። አንድ ዞምቢ ሲወጣ ጠባቂው በዱላው ብቻ መዋጋትም አለበት። በተከለከለው ቦታ ዞምቢዎቹ ቀድሞውኑ እያንዳንዱን ክፍል ተቆጣጥረውት ደም ግድግዳዎችንና ወለሎችን ሸፍኖ ሰዎችን በእያንዳንዱ ጥግም ይገደላሉ። በአንድ ክፍል ውስጥ ሬን ተጎድቶ ከነበረው ዳይሬክተሩ ጋር ተደብቃለች። ድምጾች መስማት ስታቆም ለመውጣት እያሰበች፣ ነገር ግን ከጀርባዋ የሆነ ነገር ሲንቀሳቀስ ሲሰማት ደንግጣ ዳይሬክተሩ እንደሌለ አስተውላ ሬን እሱን ለመፈለግ ሄዳ የሞተች ነርስ ሲበላም አገኘችው። እንዳያት ወዲያውኑ ሊያጠቃት ሲሞክር፣ ነገር ግን በመደርደሪያዎቹ ላይ ተጋጭቶ እዚያው ተቀርቅሮ ሬን ከክፍሉ ሮጣ የሲንግ ድምጽ በኢንተርኮም ላይ ሲጠራት በመስማቷም ትገረማለች። ልትመልስለት ስትሞክር፣ ነገር ግን በዚያ ቅጽበት መብራት ሄዶ በሆስፒታሉ እያንዳንዱ ፎቅ ላይ ጭፍጨፋው ቀጥሎ በሰከንድ ውስጥ ተጨማሪ ዞምቢዎችም ይፈጠራሉ። አንዱ ሲንግን ለማጥቃት ሲሞክር እሱ በድብድብ ቴክኒኮቹ በጠረጴዛውና በስልክ ገመዱ እንኳን ሳይቀር ራሱን እየተከላከለ በጥቂት እንቅስቃሴዎች ብቻ ዞምቢዎቹን መጣል ችሎ አንደኛውን በጠረጴዛው እግር ላይ ሞጋው። ከዚያም ሲንግ ክፍሉን ለቆ ወጥቶ በኮሪደሩ ዞምቢዎችን መዋጋት ቀጥሎ በእርግጫና በጡጫ ሁሉንም ያርቃቸዋል። እንዳይከተሉት በሩን ዘግቶ ወደ ደረጃው ሲቸኩል፣ ነገር ግን አንድ ሰው ለእርዳታ ሲጮህ ሰማ። በአቅራቢያ በዲ የተባለ ልጅ መደበቂያ ለመፈለግ እየሞከረ ሳለ በድንገት አንድ ዞምቢ ሲገጥመው ደንግጦ በመጋረጃዎቹ ውስጥ ሲሸፈን ፍጡሩ በመጋረጃዎቹ በኩልም ያዘው። ስለዚህ በዲ ራሱን ነፃ እስኪያወጣ ድረስ ታግሎ እንዳለመታደል ሆኖ ዞምቢው የተያዘበትን ፈቶ በዲ ማሳደር ሲጀምር እሱም ከአልጋው ስር ተደብቆ ዞምቢው ከታች ተስቦ ነገር ግን ሊደርስበት ሲል ሲንግ ወደ ኋላ ጎትቶትን መዋጋት ይጀምራል። በዲ ለሲንግ ጭንቅላታቸው የዞምቢ ደካማ ቦታ እንደሆነ ሲያሳውቀው፣ ስለዚህ ሲንግ በፍጥነት ለማሸነፍ ወደሱ የሚመጡትን ፍጥረታት ጭንቅላታቸውን እየመታ ጠርሙስን እንደ መሳሪያም ይጠቀማል። በድንገት አንድ ዞምቢ እግሩን ለመንከስ በበዲ ላይ ሲዘል፣ ሲንግም እሱን ለመግደል ጭንቅላቱን ረገጠው። በዲ የሚለወጥ ስለመሰለው የተሸበረ ሲሆን፣ ነገር ግን ዞምቢው የሰው ሰራሽ ጥርስ እንደነበረው አወቁ። ሲንግ ለመውጣት ሲሞክር በዲ አብሮት እንዲወስደውም የጠየቀው ሲሆን እናቱ ከሬን ጋር በሶስተኛው ፎቅ ላይ ስለመሰራ ስለዚህ ሲንግ ልጅየው እንዲመራውን ፈቅዶለት። ይህ በእንዲህ እንዳለ አንዲት የምታለቅስ ልጅ እናቷን ለመፈለግ ከሆስፒታል ስትወጣ መኮንኖቹ እንድትመለስ እየነገሯት ቢሆንም ነገር ግን እሷ ለመረዳት በጣም ግራ ተጋብታለች። አንድ ሰው ሮጦ እንዳልተበከለች ለማብራራት ቢሞክርም ነገር ግን ወዲያውኑ ተተክሶበት ወድቆ ልጅቷም እንዲሆኑ ተገደለች። በወታደራዊ ቢሮዎች ውስጥ መሪዎቹ ሁኔታውን እየተወያዩ ከተማዋን ለማዳን ብቸኛው አማራጫቸው ኢንፌክሽኑ ከመሰራጨቱ በፊት ሆስፒታሉን ማፍረስ እንደሆነ ይስማማሉ። ብዙም ሳይቆይ አንድ የወታደሮች ቡድን በርካታ ፈንጂዎችን ለመትከል ወደ ሆስፒታል ውስጥ ሾልከው በተከለከለው ቦታ ሬን እየሾለከች ነው። ነገር ግን የደህንነት ቢሮ በር ተቆልፎ አገኘችው። ቁልፎቹ በአንድ እየተንቀጠቀጠ ያለ የጠባቂ አካል ላይ ሲሆኑ ስለዚህ በጥንቃቄ ልትይዛቸው ስትሞክር ነገር ግን ጠባቂው እንደ ዞምቢ ነቅቶ ማጠቃት። ሬን እሱም ወደ ጎን ስትገፋው ቁልፎቹን መያዝ ችላ ከዚያም በፍጥነት በሩን አቋርጣ በካቢኔ ዘግታው ከዚያ በኋላ የደህንነት ካሜራዎችን ስትመለከት በሆስፒታሉ ውስጥ አንድም ደህንነቱ የተጠበቀ ቦታ እንደሌለም አገኘች። ሲንግና በዲ የጊዜ ሰሌዳውን ሲያዩ ሬንና የበዲ እናት ለቀዶ ጥገና በአምስተኛው ፎቅ ላይ መሆን እንዳለባቸውም አውቀው ስለዚህ ወደዚያም አመሩ። በተሽከርካሪ ወንበር ላይ ያለ አንድ ዞምቢ ሊያሳድዳቸው ሲሞክር ነገር ግን በራሱ ወድቆ በዲም በዚህ ሲስቅበት ድምጹም ትንሽ መንጋም ይስባል። ሲንግና በዲ መሮጥ ከመጀመራቸው በፊት ጥቂት ዞምቢዎችን ተዋግቶ ኮሪደሮችን በአልጋ ካገዱ በኋላ ሁለቱ በአቅራቢያው ባለው ክፍል ውስጥ ተደብቀው በሩን በዴስክም ይዘጋሉ። በዚያ ክፍል ውስጥ በሆስፒታል የተኛ አባቱን የሚንከባከብ አንድ ወጣት አለ። እሱ በጭራሽ ማምለጥ አንችልም ብሎ ያስባል። ስለዚህ ሰውየው ዞምቢ ከመሆን ይልቅ መጨረሻውን በመምረጥ ራሱን ለማጥፋት የአባቱን መድኃኒት ወስዶ ከመሞቱ በፊትም ለአባቱ እንደሚወደው ነገረው። ብዙም ሳይቆይ ዞምቢዎቹ የበሩን ክፍል አፍርሰው መግፋት ጀምረው ስለዚህ ሲንግ መስኮቱን ሰብሮ ከበዲ ጋር በጊዜ ሲያመልጥ መንጋው ደግሞ ገብቶ የሞተውን ሰው መብላት ጀመረ። ሁለቱ ወደ ላይ እየወጡ በመስኮት በኩል ባለፉ ቁጥር በክፍሎቹ ውስጥ ያሉ ዞምቢዎች ሊደርሱባቸው ይሞክራሉ። የበዲ ቦርሳ በብረቱ ላይ ሲተሳሰር ይህም በመስኮቱ ላይ ያለ ፍጡር እግሩን እንዲይዝ አስችሎት ከመነከሱ በፊት ሲንግ ዞምቢውን አይኑ ላይ ለመውጋት የብረት ዘንግ ወርውሮ ከዚያም የተሸበረውን በዲ ወደ ላይ እንዲወጣ መረዳው። በመጨረሻ ሁለቱ ወደ ውስጥ ተመልሰው ዞምቢዎችን ሊስቡ የሚችሉ ድምጾችን ሳያሰሙ በጥንቃቄ ይንቀሳቀሳሉ።
ከመደርደሪያ ጀርባ ተደብቀው የበዲ እናት ሚንክን አግኝተዋት ልጅየው በእፎይታ አቅፏት ሚንክ ለሲንግ ሬን በ10ኛው ፎቅ ላይ እንዳለች ከመናገሯ በፊት የመተንፈሻ መሳሪያውንም ሰጠችው። በዲ አብራቸው እንድትመጣ ቢፈልግም ነገር ግን እሷ ተነክሳለች። ስለዚህ ለሲንግ ልጇን እንዲንከባከብላት ጠይቀው የሚያለቅሰው በዲ እናቱን አጥብቆ ስለያዘ ሲንግን በኃይል ሊጎትተውም ይገደዳል። ወደሚቀጥለው ኮሪደር ሲገቡ በዲ ራሱን ነፃ ለማውጣት የሲንግን እጅ ነክሶ ወደ ሚንክ ሲመለስ ነገር ግን እሷ ዞምቢ እንደሆነችም አወቀ። ከመስኮት ጀርባ እያጉረመረመችባቸው ነገር ግን ሕፃን ልጅ ሲያለቅስ ስትሰማ ትኩረቷ ተከፋፍሎ ሲንግ አጋጣሚውን በመጠቀም በዲን አንስቶት በኮሪደሩ ሲሮጥ ወደ ደረጃው እስኪደርሱ ድረስም የሚቀርቧቸውን ዞምቢዎች ሁሉ መዋጋት አለበት። ከዚያም በዲ እንደዚህ መቀጠል አልፈልግም ብሎ ማልቀስ ጀመረ። ሲንግ አብሮት እንዲመጣ ለማሳመን እናቱ ሚንክ እንዲኖርላት እንደምትፈልግም አስታወሰው። ይህ በእንዲህ እንዳለ ሬን ቫሱ በሚስቱ ክፍል ውስጥ ደህንነቱ ተጠብቆ እንደቆየ አውቃ እሷ ወዲያውኑ ወደዚያ ሮጣ ዞምቢዎች ከመድረሳቸው በፊት እንዲያስገባት ለምናው ቫሱ አስገብቷት በሩንም ዘጋው። ሬን ስትጨነቅ ቫሱ ሰዎቹ በቅርቡ ስለሚወስዷቸው እንዲረጋጋም ይነግራታል። በተመሳሳይ ጊዜ ወታደራዊ መሪዎቹ ቫሱንና ሚስቱን ለማዳን ትዕዛዝ ተቀብለው ጥቂት ሰዎች ቦምቦቹ ከመፈንዳታቸው በፊት 30 ደቂቃ ብቻ ስላላቸው ቢቃወሙም ነገር ግን ለማንኛውም እንዲሄዱ ይገደዳሉ። ሄሊኮፕተሩ ጣሪያው ላይ ሲያርፍ መብራቶቹ በደረጃ ላይ ባሉት ሲንግና በዲ ይታያሉ። ከጥቂት ጊዜ በኋላ ቫሱ የባለቤቱ የደም አቅርቦት እያለቀ እንደሆነ አስተውሎ ቡድኑ ሲመጣ እንደሚያድናት ቃል በመግባት ተጨማሪ ደም እንድታመጣለት ሬንንም አሳመናት። ሬን ክፍሉን ለቃ ወጣ። መንጋዎቹን እየተከታተለች ሾላልቃ ክፍተት እንዳየች ወዲያውኑ ወደሚቀጥለው ክፍል ሄዳ የበሩ መዘጋት ድምጾች የዞምቢውን ትኩረትም ስበው ሲንግና በዲ ወደ 10ኛው ፎቅ ሲደርሱ በሩን በኃይል ለመክፈት የብረት ዘንግ መጠቀምም አለባቸው። እየተዘዋወሩ ሳለ ሲንግ የሬንን የአንገት ሐብል መሬት ላይ ሲያገኝ የከፋውን ቢያስብም ነገር ግን በዚያ ቅጽበት ወደሚቀጥለው ክፍል ተደብቃ ስትሮጥ ተመለከታት። ዞምቢዎች ወደ እሷ እየመጡ እንደሆነ አስተውሎ አልጋ በመግፋት በሱ ላይ እንዲዘሉም አድርጓቸው ከዚያም ሲንግ በብረት ዘንግ መዋጋት የጀመረ ሲሆን በሌላኛው የፎቁ መጨረሻ ላይ ደግሞ ወታደሮች መንጋው ላይ መተኮስ ይጀምራሉ። ቡድኑ ብዙም ሳይቆይ የቫሱን ክፍል ደርሶ ሬንን ከመጠበቅ ይልቅ እሱንና ሚስቱንም ወሰዷቸው። ሲንግ መዋጋቱን ሲቀጥል ሬንን ከመስኮቱ በሌላኛው በኩል ተመልክቷት፣ ሆኖም አንድ ዞምቢ ወደ እሷ እየመጣ ስለሆነ መሮጥ ያለባት ሲሆን በዲ በሩን ለመክፈት ቢሞክርም ነገር ግን በሩ ተቀርቅሯል። ስለዚህ ሲንግ ለማፍረስ የእሳት ማጥፊያ ወርውሮ ዞምቢው ወደ ሬን ሊደርስ ሲል በዲ የእሳት ማጥፊያውን ሲረጭ፣ ይህም ለሬን ለመደበቅ ጊዜ ሰጥቷት በሳህን ላይ ስትረግጥ በስህተት ትንሽ ድምፅ አሰምታ ዞምቢው ወደ እሷ ሲመጣ ነገር ግን ሲንግ ፍጡሩ እስኪሞት ድረስ በእሳት ማጥፊያው ጭንቅላቱን ደጋግሞ መታው። ከዚያም ጥንዶቹ ተገናኝተው ተቃቅፈው በኮሪደሩ ውስጥ መንጋው ቡድኑን ሲከብ ውጊያ ተከትሎ ቢሆንም በጠመንጃዎቹ ምክንያት ውጊያው አጭር ነበር። እንዳለመታደል ሆኖ የወታደሮቹ ሐኪም ተነክሷልና ወታደሮቹ ከመለወጡ በፊትም ሊተኩሱበት ይገባል። ቫሱ በጉዞ ወቅት ሚስቱን የሚያክም ሐኪም ሳይኖር ከቦታው ለመልቀቅ እምቢ በማለት ወታደሮቹ ሬንን እንዲያመጡ ይጠይቃል። በዲና ጥንዶቹ ከክፍሉ ሲወጡ ወታደሮቹ ሲንግን ትከሻው ላይ ሲተኩሱበት ሬን እሱን ለመርዳት በከፍተኛ ሁኔታ ብትሞክርም ነገር ግን ቡድኑ ጎትቶ ወስዷት ዞምቢዎች መታየታቸውን ቀጥለው በዚህ ጊዜ ቫሱ እንኳን ሚስቱን ለመጠበቅ ተኩስ መክፈት አለበት። በዲ መቆም እስኪችል ድረስ በሲንግ ላይ ጮሁበት። ወደ ውጊያውም እሱ ተቀላቅሎ በክፍሉ ውስጥ ያለው ማንኛውንም ነገር እንደ መሳሪያ እየተጠቀመ ዞምቢዎቹ ከወደቁ በኋላ የወታደር ቡድኑ እንደገና ሊተኩስበት ሲሞክር እንደ መከታ የሚጠቀምበትን ወታደርም ይዘው ሲንግ ወታደሩን በምርኩዝ አጥቅቶት ለማነቅም የራስ ቁሩን ለመጠቀም ቢሞክርም ነገር ግን ሰውየው ራሱን ነፃ ለማውጣት ማሰሪያውን ቆረጠ። እጅ በእጅ መዋጋታቸውን ቀጥለው ሲንግ በጉዳቱ ምክንያት ስለተዳከመ ሰውየው ያሸንፈውና ጥቂት ጊዜ ደብድቦትም አንቆም ይይዘዋል። ሲንግም ለመሞት እየታገለ ሳለ በዚያ ቅጽበት ሌላ ዞምቢ የታየ ሲሆን ወታደሩ በምትኩ እሱ መዋጋትም አለበት። ሲንግ ለማገገም እድሉን ተጠቅሞ እዚህ ጊዜ ውጊያውም የበለጠ የተመጣጠነ ነው። ብዙ ምቶችን ከተለዋወጡ በኋላ በተመሳሳይ ጊዜ እርስ በእርስም ተጣጥለው አንድ ዞምቢ ወታደሩን ለመብላት ሲዘልበት ሲንግ ስለ ሬን እያለመ እሷን በበዲ እርዳታ ቁስሎ እንድትንከባከብለት ወደ አንድ ክፍልም ቆጠተችው። በመጨረሻም ሲንግ ነቅቶ ስላስጨነቃት ሬንን ይቅርታ ሲጠይቃት እሷን በምላሹ ያለሱ ምን እንደምታደርግ እንደማታውቅ ትናገራለች። ከአንገት ሐብሉ ላይ ያለውን ቀለበት ጣቷ ላይ ያደረገላት ሲንግ ይህ ከተጠናቀቀ በኋላ በመጨረሻ ወደ ትውልድ ከተማቸው እንደሚመለሱም ይነግራታል። ቦምቡ ሊፈነዳ 15 ደቂቃ ብቻ ሲቀር ወታደሩ ዞምቢ ሆኖ ወደ እነሱ መጥቶ ነገር ግን በዲ ሰምቶ ጥንዶቹን በጊዜ የሚያስጠንቅቋቸው ሲንግ የተወሰኑ የኬሚካል ጠርሙሶቹ ወርውሮበት ከዚያም ለማቃጠልም እሳትም ይወረውርበታል።
እሳት ማጥፊያ ውሃው ከመረጨቱ በፊት ቡድኑ የወጣ ሲሆን የሞቱት ዞምቢዎች በሙሉ ሲነቁም አይመለከቱም። ውሃው የቫይረሱን የአሳ ክፍልም አነቃቅቶታል። ስለዚህ አሁን ዞምቢዎቹ ወደ አሳ መሰል ሚውታንቶችም ተለወጡ። በዲና ጥንዶቹ ወደሚቀጥለው ኮሪደር ሲደርሱ ቫሱ ሚስቱ ተነክሳ ስለነበረ ሲመለከታትም አገኙት። ሆኖም ቫሱ በመጨረሻ እንደገና ሚስቱ ስትንቀሳቀስ በማየቱ ደስ ስለተሰኘ ለመሄድ እምቢ ብሎ እንደሚወዳት ሊነግራት ሲጠጋት ሚስቱም ወዲያውኑ ነገሰችው። ጀግኖቹ ሲሮጡ መንጋው አልጋውን ከቦ ቫሱንም መብላት ጀመሩ። በመጨረሻም ሶስቱ ወደ መኪና ማቆቢያ ቦታው ደርሰው እዚያም ሌላ መንጋም አጋጠማቸው። ሲንግ እሱ ለመዋጋት ሲቀር ሬንና በዲ እንዲሮጡም ነግሯቸው ሚውታንቱ ዞምቢዎቹን የበለጠ ጠንካራ አድርጓቸዋል። ስለዚህ በዚህ ጊዜ ለሲንግ እንኳን እነሱን ማሸነፍ ቀላልም አይሆንለትም። በዲና ሬን ጣሪያው ላይ መድረስ ችለው አንድ ወታደር እንዳልተበከሉ እስኪረጋገጥ ድረስም ጠመንጃ ጠቁሞባቸው ሬንም ቫሱና ቡድኑ እንደሞቱ አስረድታው ነገር ግን ሲንግን ለመጠበቅ ስትጠይቅ ስለዚህ ወታደሩ 5 ደቂቃ ሊሰጣትም ተስማማ። በፓርኪንግ ቦታ ሲንግ በመኪና ውስጥ ተከቦ በመስኮቶች በኩል ሊደርሱበት የሚሞክሩትን ዞምቢዎች እየረገጠ ከዞምቢዎቹ አንዱ ወታደር ነውና በግጭቱ ወቅት ከእጅ ቦምቡ አንዱ ተሽከርካሪውንም አፈነዳው። እንደ ዕድል ሆኖ ሲንግ ከፍንዳታው መትረፍ ችሎ ነገር ግን በመቶዎች የሚቆጠሩ ተጨማሪ ፍጥረታት ሲከተሉትም ይመለከታል። ጣሪያው ላይ ወታደሩ ተቃውሟቸውን ችላ በማለት ሬንንና በዲን ወደ ሄሊኮፕተሩ እንዲገቡ አስገድዷቸው። በዚያ ቅጽበት ሲንግ ከጀርባው ከዞምቢዎች ጋር ደርሶ ነገር ግን እንዳለመታደል ሆኖ ሄሊኮፕተሩ ቀድሞውኑም ተነስቶ ነበር። ዞምቢዎቹ በሩን ከመስበራቸው በፊት ሬንና ሲንግ እያለቀሱ የመጨረሻውን የፍቅር እይታ የሚጋራሉ። ሲንግ እስከ መጨረሻው ሰከንድ ድረስ መዋጋቱን ቀጥሎ ቦምቦቹን በመጨረሻ ሙሉውን ሕንጻም አፈነዱት። ከጥቂት ጊዜ በኋላ ሬን ከበዲ ጋር ወደ ትውልድ ከተማዋ ተመልሳለች። ይህ በእንዲህ እንዳለ ሲንግ በማከማቻ ታንክ ውስጥ በመሸሸግ እንደተረፈ የተገለጠ ሲሆን ለመውጣት ሌላ ዞምቢ ሲገድል እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ